ሰላም እግዚአብሔር የተባረከ ይሁን። አሁንም ደግሞ በሌላ አንድ ርዕሰ ጉዳይ ወደ እናንተ አድሬስ ማድረግ የምፈልገውን ኢሹ ይዤ መጥቻለሁ። ይሄውም ስለ አካልና ብልት እርስ በርስ እንዴት የተጋጠምን እንደሆንን በክርስቶስ ራስነት ውስጥ የኛ አካልነት ምን እንደሚመስል ትንሽ ላወራችሁ ፈልጌያለሁ። ስለዚህ ጉዳይ በዋነኛነት የሚያወራው የመጽሐፍ ቅዱሳችን ክፍል አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ሐሳብ ነው። ይሄውም ራስ ክርስቶስ እንደሆነ እኛ ሁላችን በሙሉ ደግሞ ብልቶች የሆንን በዛ በአንዱ መንፈስ አካል ለመሆን የተጠመቅን ደግሞ ያንኑ አንዱን መንፈስ የጠጣን እንደሆንን መጽሐፍ ቅዱሳችን ይናገራል ማለት ነው። በዚሁ መሰረት ያ መንፈስ በእኛ ውስጥ ክርስቶስ ኢየሱስን አምነን በተቀበልንበት በዛን ጊዜ ወደኛ ውስጥ ሲገባ መንፈስ እንደሚፈቅድ ለእያንዳንዳችን እርስ በርስ ተጋጥመን አካል እንሆን ዘንድ ለአካሉ መታነጽ ለአካሉ ግንባታ የሚሆን የመንፈስ ቅዱስ ስጦታን ወይም ደግሞ የጸጋ ስጦታን ለእያንዳንዳችን እንደሰጠ ይናገራል ማለት ነው። በዚህ መሰረት በክርስቶስ ኢየሱስ አምኖ በአካል ውስጥ የተጋጠመ እያንዳንዱ ሰው ምንም አይነት የጸጋ ስጦታ አይኖረው በጣም ኢምፖርታንት እና ፋንክሽናል ነው ማለት ነው። ወይም በዚህ አካል ውስጥ ፋንክሽናል ያልሆነ አንድም ብልት የለም ማለት ነው። በዚሁ መጽሐፍ ላይ ሲናገር እኛ ሁላችን አካል ለመሆን በአንዱ መንፈስ ተጠምቀናል፣ ደግሞ ያንኑ አንዱን መንፈስ ጠጥተናል ብሎ ይናገራል ማለት ነው። በዚሁ መሰረት ስለ ስጦታው ሲናገር ለአንዱ መንፈስ እንደሚፈቅድ ጥበብ መናገርን፣ እውቀት መናገርን፣ እምነትን፣ እርዳታን፣ አገዛዝን፣ መናፍስትን መለየትን፣ ሐዋርያነትን፣ አስተማሪነትን፣ ነቢይነት፣ ወንጌላዊነት፣ መጋቢነት ወዘተ እያለ በጣም በርካታ ለቤተ ክርስቲያን የሚያስፈልጉ አካሉን ለማነጽ ሙሉ የሆነ ፋንክሽኒንግ እንዲኖረን ማድረግ የሚችሉ ስጦታዎችን ለእያንዳንዳችን እንደሰጠ መጽሐፍ ቅዱስ ይናገራል ማለት። ምናልባት በዚህ ሁኔታ የምትሰሙኝ አንዳንዶች ምናልባት እግዚአብሔር ለኔ የሆነ ነገር አልሰጠኝ ብላችሁ ብታስቡ ካላችሁ በጣም ተሳስታችኋል። ከክርስቶስ ኢየሱስ ዳግመኛ በመንፈስ ተወልዳችሁ ከሆነ የእግዚአብሔር ልጆች ሆናችሁ ከሆነ I tell you this definitely ሪቪል አላወቃችሁት ይሆናል እንጂ የተሰጣችሁ በአካል ውስጥ የምትሰሩት አንድ ስራ እንዳለ በእርግጠኛነት ነግራችኋለሁ። ይህንን ለማሳየት እኔ አሁን የምታዩኝን ራስና አካል ያለኝ ማንነቴን ማየት ትችላላችሁ። ለሴ ፎር ኤግዛምፕል አንዱ ምሳሌ መውሰድ ብችል ይሄ እጄ በአካል ውስጥ የሚገኝ አንድ ብቸኛ ብልት ነው ማለት ነው። በሌላ አገላለጽ የራሱ ፋንክሽን የራሱ ስፔሲፊክ ድርሻ ያለው ነገር ግን በእጄ መኖር ውስጥ ሙሉ አካሌ የሚጠቀምበት እጄ ጉዳት በማስተናገዱ ምክንያት አካሌ በሙሉ የሚጎዳበት በጣም ኢምፖርታንት የሆነ ፋንክሽን ያለው ነገር ነው ማለት ነው። ስለዚህ ልክ እጄ ለሌሎቹ ብልቶች እንደሚያስፈልገው እንደዚሁ ሌሎቹ ብልቶችም ደግሞ ለእጄ ያስፈልጉታል ማለት ነው። ምን ማለት ነው? በሌላ አገላለጽ ለሴ ፎር ኤግዛምፕል የእጅና የእግር የሚታጠፍ ማንነት አርምና ቡም አይነት ነገር ያለው እንቅስቃሴ ሁሉ ተመሳሳይ ይመስላል። ነገር ግን እግር የራሱን ስራ ይሰራል፣ እጅ የራሱን ስራ ይሰራል። ምሳሌ በጣም ስፖርት ብሰራና እጄን በጣም ጡንቻው ባወፍረው በጣም የጠነከረ ማንነት ቢኖረው እጄ ወደ ተሻለ ከዚህ በፊት መስራት የማይችለውን መስራት ወደሚችል ሞር ኢፌክቲቭ ወደሆነ አቅሙ ወደ ጨመረ የእጅ አገልግሎቱን የበለጠ በጣም ፍሬያማ በሆነ መንገድ ወደሚሰራ የጠነከረ እጅ ሌላውን አካል የሚጠቅም ጠንካራ በጣም ጤነኛ የሆነ እጅ ወደ መሆን ያድጋል እንጂ በጣም ስላደገ ተብሎ እግሬ በጣም የፈለገውን ያክል ቀጭን ቢሆን የእግርን ስራ ይስራ ተብሎ አይተከም ማለት ነው። ልክ እንደዚሁ እኛ በክርስቶስ ኢየሱስ አካልነት ውስጥ እንደ ብልት በተጋጠምንበት መጋጠም ውስጥ አንድ ሰው ዳግመኛ ሲወለድ መንፈስ እንደሚፈቅድ ምሳሌ ወንጌላዊነትን በሰውየው ውስጥ አስቀምጦ ከሆነ ይህ በውስጡ የተቀመጠው ወንጌላዊነት በጣም ብዙ በማንበብ ቴዎሎጂ ሄዶ በመማርና በመመረቅ የተለያዩ ራሱን የሚያሳድግባቸውን መንገዶች በጣም በመጠቀምና በማሳደግ መንፈሳዊ ጡንቻን በማፈርጠም የተሻለ ኢፌክቲቭ የሆነ ከዚህ በፊት ይሰራ የነበረውን ወንጌላዊነት በተሻለ ፍሬያማነት የሚሰራ በጣም የበረታ አካሉን ለማነጽ የበለጠ አቅም ያገኘ ለእግዚአብሔር የተመቸ በጣም ጠንካራ ጎበዝ ፍሬያማ ኤፊሽንት የሆነ ወንጌላዊ ይሆናል እንጂ ወደ መጋቢነት አያድግም። አሁን እንደምንመለከተው ዘማሪ መጋቢ ወንጌላዊው የሆነ የተሻለ ደሞዝ ለማግኘት የደረጃ እርከን በሚመስል ሁኔታ ልክ እጄ የፈለገውን ያክል ጡንቻ አውጥቶ አድጎ ወደ እግርነት እንደማይለወጠው ያ ወንጌላዊ መንፈስ ከመጀመሪያው በሰጠው በዛው ማንነት የበለጠ ኤፊሽንት የሆነ ራሱን ያሳደገ ክርስቶስን በሱ ሁኔታ የበለጠ ለመግለጥ የተመቸ ኤፊሽንት ኢፌክቲቭ የሆነ አካሉን ለማነጽ በእግዚአብሔር መንግስት ስራ ውስጥ በጣም ፕሮዳክቲቭ የሚሆን የፈረጠመ መንፈሳዊ ጡንቻ ያለው ወንጌላዊ ነው እንጂ ወደ ሐዋርያነት ወይ ወደ መጋቢነት አይታደግም። እንደተወለድን እንደዛው እያደግን እየበረታን ለእግዚአብሔር የተመቸ እየሆንን እንሄዳለን እንጂ ማንነትን አንለውጥም። እግዚአብሔር ይባርካችሁ። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረለው የሚያውቀው